ሰማዩ ተጠቅልሎ ይለወጣል፣ ፀሐይ ትጨልማለች፣ ጨረቃም ደም ትሆናለች። በምድር ላይ ያሉ ነገሥታትና ታላላቅ ሰዎች በዓለት ሰንጥቆች ውስጥ ይደበቃሉ። ይህ የሆሊውድ የፈጠራ ድራማ ሳይሆን ከመቶ ዘመናት በፊት በዮሐንስ ራእይ ላይ የተጻፈውና ዓለም ሊያጋጥማት ያለው እውነት ነው። ብዙዎች መጨረሻው መቼ ነው ብለው ይጠይቃሉ። ምልክቶቹስ ምን ይሆኑ? ዛሬ በዓለማችን ላይ የምናያቸው ሁከቶች የታላቁ መከራ መጀመሪያ ይሆኑ? በዚህ ክፍል ስለ ዓለም ፍጻሜ የሚናገሩ መጽሐፍ ቅዱሳዊ ትንቢቶችን፣ ሰባቱን ማኅተሞችና በሰው ልጅ ታሪክ መጨረሻ ምዕራፍ ላይ የሚከሰቱትን አስገራሚ ክስተቶች በጥልቀት እንመረምራለን። ከመጽሐፍ ቅዱስ እውነት ጋር የተጋመደ መንፈሳዊ ዓይናችሁን የሚከፍት ጉዞ እናደርጋለን። ወደዚህ አስደሳችና ጥልቅ ምስጢር ከመግባታችን በፊት ይህ ዜማ ስፒሪት ነው። መጽሐፍ ቅዱሳዊ ታሪኮችን በሲኔማቲክ ጥበብ ለእናንተ የምናደርስበት ልዩ ቻናላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷንም ተጫኑ። ይህንን ቪዲዮ ላይክ በማድረግ ለሌሎችም እንዲደርስ እርዱን። እስኪ እናንተስ ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉን? ኮሜንት ላይ ጻፉልን። አሁን ወደ ታሪኩ እንለፍ። የመጨረሻው ዘመን ምልክቶች የሚጀመሩት ደቀ መዛሙርቱ ለኢየሱስ ባቀረቡት ጥያቄ ነበር። የመምጣትህና የዓለም ፍጻሜ ምልክቱ ምንድነው አሉት። እርሱም መጀመሪያ ያስጠነቀቃቸው ስለ ማታለል ነበር። ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ አላቸው። ከዚያም ስለ ጦርነት፣ ስለ ራብና ስለ የምድር መንቀጥቀጥ ተናገረ። እነዚህ ሁሉ የምጣር መጀመሪያ ናቸው። ነገር ግን ይህ ገና መጨረሻው አይደለም። እውነተኛው የታላቁ መከራ ምስጢር የሚጀመረው ሰማያዊው መዝገብ ሲገለጥ ነው። በፍጥረት ታሪክ ውስጥ እጅግ አስገራሚው ትዕይንት የሚጀምረው በሰማይ ነው። ዮሐንስ በራእዩ በዙፋኑ ላይ በተቀመጠው ቀኝ እጅ ላይ በሰባት ማኅተሞች የታተመ መጽሐፍን አየ። በሰማይም ሆነ በምድር ያንን መጽሐፍ ሊከፍት የሚችል ማንም አልተገኘም። ዮሐንስ ምርር ብሎ አለቀሰ። ነገር ግን አንዱ ሽማግሌ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይከፍት ዘንድ ድል ነስቷል አለው። የታረደው በግ ጌታ ኢየሱስ ክርስቶስ መጽሐፉን ለመቀበል ወደ ዙፋኑ ሲቀርብ ሰማያት በዝማሬ ተናወጡ። የመጀመሪያው ማኅተም ሲሰበር አንድ ነጭ ፈረስ ወጣ። በእርሱም ላይ የተቀመጠው ቀስት ነበረው። ድል እየነሳ እንዲወጣ አክሊል ተሰጠው። ብዙዎች ይህንን ፈረሰኛ ሰላምን ይዞ የሚመጣ ይመስላቸዋል። ነገር ግን እርሱ በውሸት ሰላም ዓለምን የሚያታልለው የሐሰተኛው ክርስቶስ ወይም የአንቲክራይስት ምልክት ነው። ዓለም በግርግርና በጭንቀት ውስጥ ሆና ሰላምን የሚያመጣልን መሪ ማን ነው ብላ ስትጠባበቅ፣ እርሱ በታላቅ ተንኮል መድረኩን ይቆጣጠራል። ሁለተኛው ማኅተም ሲከፈት ደግሞ ቀይ ፈረስ ወጣ። ለፈረሰኛውም ሰላምን ከምድር እንዲወስድና ሰዎች እርስ በርሳቸው እንዲታረዱ ታላቅ ሰይፍ ተሰጠው። ይህ የሚያሳየው ዓለም አቀፋዊ ጦርነትን ነው። ቀደም ሲል የነበሩ ጦርነቶች ሁሉ የዚህ ጥላ ናቸው። ሦስተኛው ማኅተም ሲሰበር ጥቁር ፈረስ መጣ። ፈረሰኛውም በእጁ ሚዛን ይዞ ነበር። ይህ ደግሞ በምድር ላይ የሚመጣውን አስከፊ ረሃብና የኑሮ ውድነት ያሳያል። አንድ ጎድጓዳ ስንዴ በዲናር፣ 3 ጎድጓዳ ገብስም በዲናር የሚሸጥበት፣ ሰዎች ለጥቂት ምግብ ሲሉ የሚንከራተቱበት ዘመን ይሆናል። አራተኛው ማኅተም ሲከፈት ሐመር፣ አረንጓዴ ቢጫ ፈረስ ወጣ። የፈረሰኛውም ስም ሞት ይባላል። ሲኦልም ተከተለው። እነዚህ 4 ፈረሰኞች የታላቁ መከራ መጀመሪያዎች ናቸው። ዓለምን በመቅሰፍት በጦርነትና በሞት ይገርፏታል። ይህ ሁሉ የሚሆነው ግን የሰው ልጅ ወደ ፈጣሪው እንዲመለስና እውነተኛውን ሰላም እንዲፈልግ ነው። አምስተኛው ማኅተም ሲከፈት ትዕይንቱ ከምድር ወደ ሰማያዊ መሠዊያ ይቀየራል። ዮሐንስ ስለ እግዚአብሔር ቃልና ስለ መሰከሩት ምስክርነት የታረዱትን የሰዎች ነፍሳት ከመሠዊያ በታች አየ። እነርሱም በታላቅ ድምፅ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? በምድር ላይ በሚኖሩትስ ላይ ደማችንን እስከ መቼ አትበቀልም? እያሉ ይጮኹ ነበር። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ይገደሉ ዘንድ ካላቸው ከባልንጀሮቻቸውና ከወንድሞቻቸው ቁጥር እስኪፈጸም ድረስ ጥቂት ዘመን እንዲያርፉ ዘባለ። ይህ የሚያሳየው በመጨረሻው ዘመን ለእምነታቸው ዋጋ የሚከፈሉ ቅዱሳን መኖራቸውን ነው። ስድስተኛው ማኅተም ሲሰበር ግን መላው አጽናፈ ዓለም ይናወጣል። ታላቅ የምድር መንቀጥቀጥ ሆነ። ፀሐይም እንደ ማቅ ጠቆረች፣ ጨረቃም ደሙሩ ደም መሰለች። የሰማይ ከዋክብትም በረታ ነፋስ የተወዘወዘች በለስ ያልበሰለ ፍሬዋን እንደምትጥል ወደ ምድር ወደቁ።
ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተነቃነቁ። ይህ ቅጽበት የሰው ልጅ ሁሉ በፈጣሪ ፊት የሚቆምበትና ማንም ከቁጣው ሊያመልጥ እንደማይችል የሚረዳበት ቀን ነው። በምድር ላይ ያሉ ነገሥታት፣ መኳንንት፣ ባለጸጋዎችና ኃያላን ሁሉ ወደ ዋሻዎችና ወደ ተራራ ዓለቶች ዘለሉ። ለተራራዎችና ለዓለቶችም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊትና ከበጉ ቁጣ ሰውሩን፣ የታላቁ የቁጣው ቀን መጥቶአልና ማንስ ሊቆም ይችላል አሏቸው። ፍርሃትና ጭንቀት ምድርን ይወርሳታል። የሰው ልጅ የገነባው ሥልጣኔና ኃይል በታላቁ አምላክ ፊት ምንም እንዳልሆነ የሚገለጥበት ሰዓት ነው። ነገር ግን በዚህ ሁሉ መከራ ውስጥ እግዚአብሔር የራሱን የሆኑትን ለይቶ የሚያውቅበት ሌላው ምስጢር ይከተላል። ከሰባተኛው ማዕተም መክፈት በፊት በሰማይ ድንገተኛ ጸጥታ ሆነ። 4 መላእክት የምድርን ነፋሳት ይዘው ቆመዋል። ሌላም መልአክ ከፀሐይ መውጫ እየወጣ የእግዚአብሔርን አገልጋዮች በግንባራቸው እስኪያትሙ ድረስ ምድርን እንዳይጎዱ አዘዘ። ይህ መለኮታዊ ጥበቃ ነው። መከራው በዓለም ላይ ቢወርድም እግዚአብሔር በልቡ የተጻፉትንና በደሙ የታተሙትን ፈጽሞ አይረሳም። የታተሙትም ቁጥር 144,000 ነበረ። ከእነርሱም በኋላ ማንም ሊቆጥራቸው የማይችል ከሕዝብና ከነገድ ሁሉ የተሰበሰቡ እጅግ ብዙ ሰዎች ነጭ ልብስ ለብሰው በዙፋኑ ፊት ቆሙ። ሰባተኛው ማኅተም ሲከፈት በሰማይ ለግማሽ ሰዓት ያህል ዝምታ ሆነ። ይህ ዝምታ የሚመጣውን ታላቅ ፍርድ የሚጠባበቅ አስፈሪ ዝምታ ነበር። ከዚያም 7 መለከቶች ለ7 መላእክት ተሰጡ። እያንዳንዱ የመለከት ድምፅ በምድር፣ በባህር፣ በወንዞችና በሰማይ አካላት ላይ የሚመጣውን መቅሰፍት ያበስራል። አንደኛው መልአክ መለከቱን ሲነፋ በደም የተቀላቀለ በረዶና እሳት ወደ ምድር ተጣለ። የምድርም ሲሶ ተቃጠለ። ሁለተኛው መልአክ ሲነፋ ደግሞ እንደ እሳት የሚነድ ታላቅ ተራራ ወደ ባህር ተጣለ። የባህርም ሲሶ ደም ሆነ። ሦስተኛው መለከት ሲነፋ እሬት የሚባል ታላቅ ኮከብ ከሰማይ ወደቀ። የወንዞችንም ሲሶ መራራ አደረገው። አራተኛው መለከት ሲነፋ የፀሐይ፣ የጨረቃና የከዋክብት ሲሶ ተመታ፣ ብርሃናቸውም ጨለመ። ዓለም ቀስ በቀስ ወደ ጨለማና ወደ ውድመት እየተጓዘች ነው። እነዚህ መለከቶች ለሰው ልጅ የመጨረሻ ማስጠንቀቂያዎች ናቸው። እግዚአብሔር ፍርዱን የሚያዘንበው በክፋት ላይ ቢሆንም ልቡ ግን አሁንም የሰው ልጅ ንስሐና መመለስ ይፈልጋል። ነገር ግን ከዚህ በኋላ የሚመጡት 3ቱ መለከቶች ወዮታዎች ተብለው ይጠራሉ። ምክንያቱም መከራው እጅግ አስከፊ እየሆነ ይሄዳል። አምስተኛው መልአክ መለከቱን ሲነፋ አንድ ኮከብ ከሰማይ ወደ ምድር ሲወድቅ ዮሐንስ አየ። ለዚህም ኮከብ የጥልቁ ጉድጓድ መክፈቻ ተሰጠው። ጉድጓዱ በተከፈተ ጊዜ እንደ ታላቅ እቶን ጭስ ወጣ። ፀሐይና አየርም በጉድጓዱ ጭስ ጨለሙ። ከዛም ጭስ ውስጥ አንበጣዎች ወደ ምድር ወጡ። እነዚህ አንበጣዎች ግን ተራ ነፍሳት አልነበሩም። መልካቸው ለጦርነት እንደተዘጋጁ ፈረሶች፣ ፊታቸው እንደ ሰው ፊት፣ ፀጉራቸው እንደ ሴት ፀጉር፣ ጥርሳቸውም እንደ አንበሳ ጥርስ ነበር። ንጉሣቸውም የጥልቁ መልአክ አብዶን ይባላል። እነዚህ ፍጥረታት ምድርን እንዲያጠፉ ሳይሆን ግንባራቸው ላይ የእግዚአብሔር ማኅተም የሌለባቸውን ሰዎች ለ5 ወራት እንዲያሰቃዩ ተፈቀደላቸው። ስቃዩም ጊንጥ ሰውን ሲነድፍ እንደሚሰማው ስቃይ ነበር። በዚያ ዘመን ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። መሞትን ይመኛሉ፣ ሞት ግን ከእነርሱ ይሸሻል። ይህ የመጀመሪያው ወዮታ ነው። ዓለም በቴክኖሎጂና በሰው ኃይል ልትፈታው የማትችለው መንፈሳዊና አካላዊ ስቃይ ውስጥ ትገባለች። 6ኛው መልአክ መለከቱን ሲነፋ ደግሞ በታላቁ ወንዝ በኤፍራጥስ የታሰሩት 4 መላእክት ተፈቱ። እነዚህ መላእክት የሰዎችን ሲሶ እንዲገድሉ ለሰዓቱ፣ ለቀኑ፣ ለወሩና ለዓመቱ ተዘጋጅተው ነበር። የፈረሰኞችም ጭፍራ ቁጥር 200 ሚሊዮን ነበረ። ከፈረሶቹ አፍ እሳት፣ ጭስና ዲን ይወጣ ነበር። ይህ ሁለተኛው ወዮታ ሲሆን በምድር ላይ የሚታየው እልቂት እጅግ አስደንጋጭ ይሆናል። ነገር ግን የሚገርመው ከእነዚህ መቅሰፍቶች የተረፉት ሰዎች እንኳ ከእጃቸው ሽራ ንስሐ አልገቡም። ይልቁንም ወደ አጋንንትና ወደ ጣዖት አምልኮ ዘነበሉ እንጂ። በሰማይ ሌላ ታላቅና ድንቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያለች፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር። ደግሞም ሌላ ምልክት ታየ። እነሆም 7 ራሶችና 10 ቀንዶች ያሉት ታላቅ ቀይ ዘንዶ በሰማይ ቆመ። ዘንዶው ሴቲቱ በወለደች ጊዜ ሕፃኑን ለመዋጥ በፊቷ ቆመ።
ሴቲቱ ግን አሕዛብን ሁሉ በብረት በትር ሊገዛው ያለውን ወንድ ልጅ ወለደች። ሕፃኑም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ከዚህ በኋላ በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶም መላእክቱም ተዋጓቸው፣ ነገር ግን አልቻሉም። ያም ዓለሙን ሁሉ የሚያስቱ ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ወደ ምድር ተጣለ። በሰማይ ለአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ የሚል ታላቅ ድምፅ ተሰማ። ነገር ግን ለምድርና ለባሕር ወዮላቸው! ምክንያቱም ዲያብሎስ ጥቂት ዘመን ብቻ እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ይህ በሰማይ የተደረገው ጦርነት በምድር ላይ ወደሚገለጠው የመጨረሻው ተቃውሞ ይቀየራል። ዘንዶ ሴቲቱን ማሳደር ጀመረ። ለሴቲቱም ከእባቡ ፊት ርቃ ወደ በረሃ እንድትበር የታላቁ ንስር ክንፎች ተሰጥቷት። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትንና የኢየሱስ ምስክር ያላቸውን ሊዋጋ ሄደ። ይህ ታሪክ የሚያሳየው በመጨረሻው ዘመን በክፉና በቅዱሳን መካከል የሚደረገውን ታላቅ መንፈሳዊ ትግል ነው። ክፉ ኃይሉን ሁሉ አስተባብሮ ቢነሳም ቅዱሳኑ ግን በበጉ ደም ድል ይነሱታል። ከባሕር ውስጥ አስፈሪ አውሬ ሲወጣ ዮሐንስ አየ። አውሬው 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች ነበሩ። መልኩም ነብርን ይመስላል። እግሮቹ እንደ ድብ፣ አፉም እንደ አንበሳ አፍ ነበሩ። ዘንዶው ሰይጣን ለዚህ አውሬ የራሱን ኃይል፣ ዙፋንና ታላቅ ሥልጣን ሰጠው። ይህ አውሬ ዓለምን በአንድ ላይ የሚገዛው የሐሰተኛው ክርስቶስ ወይም የአንቲክራይስት መንግሥት ምልክት ነው። ከራሶቹ አንዱ ለሞት የሚያደርስ ቁስል ነበረው። ነገር ግን ያ ለሞት የሚያደርሰው ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለች ተደነቀች። ሰዎችም ለዘንዶውና ለአውሬው ሰገዱ። አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ አመለኩት። ለአውሬውም ትዕቢትና ስድብን የሚናገር አፍ ተሰጠው። ለ42 ወራትም እንዲሠራ ሥልጣን ተሰጠው። እግዚአብሔርን ለመሳደብና በሰማይም የሚኖሩትን ለማዋረድ አፉን ከፈተ። ቅዱሳንንም እንዲዋጋና ድል እንዲነሳቸው ሥልጣን ተሰጠው። በምድር የሚኖሩ ስማቸውን በበጉ የሕይወት መጽሐፍ ያልተጻፈ ሁሉ ሰገዱለት። ከዚያም ሌላ አውሬ ከምድር ሲወጣ አየ። እንደ በግ 2 ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። ይህኛው አውሬ ሐሰተኛው ነቢይ ሲሆን የመጀመሪያው አውሬ እንዲመለክ በምድር ላይ ተአምራትን ያደርጋል። ከሰማይ እሳትን እስከ ማውረድ የሚደርስ ታላላቅ ምልክቶችን በማድረግ በምድር የሚኖሩትን ያስታል። የሰው ልጅ ሁሉ ለአውሬው ምስል እንዲሰግድ ያስገድዳል። ይህ ዘመን ታላቅ የመለየት ዘመን ነው። በውሸት ተአምራትና በኃይል የሚመታውን ክፉ ኃይል የሚቋቋሙት የእግዚአብሔር ቃል በልባቸው ያለባቸው ብቻ ናቸው። የአውሬውና የሐሰተኛው ነቢይ ሴራ እጅግ ወደ ከፋ ደረጃ ይሸጋገራል። በምድር የሚኖሩት ሁሉ ታናናሾችና ታላላቆች፣ ባለጸጋዎችና ድሆች፣ ጌታዎችና ባሪያዎች በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ ይደረጋል። የአውሬው ስም ወይም የስሙ ቁጥር የሆነው 666 ምልክት የሌለበት ማንም ሊገዛ ወይም ሊሸጥ የማይችልበት አስከፊ የኢኮኖሚ ጫና ይፈጠራል። ይህ የቁጥጥር ሥርዓት የሰውን ልዩ ነፃነት የሚቀማና ለአምላኩ ያለውን ታማኝነት የሚፈትን የመጨረሻው መፈተኛ ይሆናል። ነገር ግን በዚህ ጨለማ ውስጥ ተስፋ አለ። ዮሐንስ አሻቅቦ ሲመለከት እነሆ በጉ ኢየሱስ ክርስቶስ በጽዮን ተራራ ላይ ቆሞ አየ። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈባቸው 144,000 ቅዱሳን ነበሩ። እነሱ በምድር ላይ ለአውሬው ያልሰገዱና ራሳቸውን ለእግዚአብሔር የጠበቁ ናቸው። በሰማይ እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ያለ ዝማሬ ተሰማ። ይህ መዝሙር አዲስ መዝሙር ሲሆን ከምድር ከተዋጁት ከእነዚያ ቅዱሳን በስተቀር ማንም ሊማረው አልቻለም። በዚያው ቅጽበት 3 መላእክት በሰማይ መካከል ሲበሩ ታዩ። የመጀመሪያው መልአክ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት እያለ የዘላለም ወንጌልን ለዓለም ሁሉ ይሰብካል። ሁለተኛው መልአክ ታላቂቱ ባቢሎን ወደቀች እያለ የዓመፅ መንግሥት መፍረስን ያበስራል። ሦስተኛው መልአክ ደግሞ ለአውሬው የሚሰግድና ምልክቱን የሚቀበል የእግዚአብሔርን ቁጣ ይጠጣል በማለት ከባድ ማስጠንቀቂያ ያስተላልፋል። ይህ የመጨረሻው የምህረት ጥሪና የመለየት ድንበር ነው። በመጨረሻም ሰማይ ተከፈተ፣ እነሆም ነጭ ፈረስ ታየ። በእርሱም ላይ የተቀመጠው የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ አክሊሎች አሉ። ስሙም የእግዚአብሔር ቃል ይባላል። በሰማይ ያሉ ጭፍራዎች ነጭና ንጹሕ በፍታ ለብሰው በነጭ ፈረሶች ላይ ተቀምጠው ተከተሉት።
አሕዛብን የሚመታበት ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። በልብሱና በጭኑም ላይ የነገሥታት ንጉሥና የጌታዎች ጌታ የሚል ስም ተጽፏል። ታላቁ የአርማጌዶን ጦርነት ተጀመረ። አውሬውና የምድር ነገሥታት ከጭፍራዎቻቸው ጋር ሆነው በፈረሱ ላይ በተቀመጠውና በጭፍራዎቹ ላይ ሊዋጉ ተሰበሰቡ። ነገር ግን ጦርነቱ ብዙ አልቆየም። አውሬው ተያዘ። በእርሱም ፊት ምልክቶችን እያደረገ የአውሬውን ምልክት የተቀበሉትንና ለምስሉ የሰገዱትን ያስተታ የነበረው ሐሰተኛው ነቢይ አብሮ ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠለው ወደ እሳቱ ባሕር ተጣሉ። ቀሪዎቹም በፈረሱ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ከዚያም ሰማይና ምድር አለፉ። አዲስ ሰማይና አዲስ ምድርም ታዩ። ቅድስት ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ ዮሐንስ አየ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው የሚል ታላቅ ድምፅ ከሰማይ ተሰማ። እግዚአብሔርም እንባን ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። የዓለም ፍጻሜ የሚጠናቀቀው በጥፋት ሳይሆን በእግዚአብሔር ዘላለማዊ መንግሥትና በቅዱሳኑ ሰላም ነው።